አሁን እቺ ምን የመሰለ ቤት ሲሰራ ቤተሰብ ያውቃል። አይ ይሄ ቤትማ እንደዚህ ነው ብሎ መናገር ይችል ነበር። ግን ተሰራ መጣይ ቤት ሰርቻለሁኝ ማረፊያዬን ይዣለሁ ብላ ይኸው ቤቷ ሊፈርስባት ነው። የስም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት አላችሁ? በያላችሁበት በሁሉም ሀገር የምትገኙ ሰላማችሁ ብዝት ትርፍ ይበልልን። ወዳችሁና ፈቅዳችሁ ሰብስክራይብ፣ ላይክ፣ ሼር የምታደርጉን ደግሞ አላህ ጀዛችሁን ይክፈልልን። እንግዲህ ያው ክረምት ነው ሀገራችን፣ ዝናብ እየዘነበልን ነው፣ ሳሩ እየወጣ ነው፣ ቡቃያው እያማረ ነው። ወላሂ ብዙዎቻችሁ ተጨንቃችሁ ነበረ። ድርቅ ሆነ እንዴት ነው ዝናቡ የለም ምናምን እያላችሁ ነበረ። አሁን ግን ያው እየዘነበ ነው። አንዳንድ ቦታዎች ብቻ ያው ትንሽ ጎርፍ እንትን እያለ ነው እንጂ ሌላው ደህና ነው አልሐምዱሊላህ። አላህ መጨረሻውን ያሳምርልን ማለት ነው። እስኪ ማሜ ሰላም ይበላችሁና ደግሞ እናወራቸዋለን። እሺ ሀባይቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብለናል። በያላችሁበት ያላ ሰላም ዝነት ያላችሁ ይህን ቪዲዮ ላይክ አድርጉት እና ዛሬ የሆነ ትንሽ አንድ እህታችን ባጋጠማት ሁኔታ ያሷ ትምህርት እንዲሆናችሁ ብለን በማሰብ የሁላችሁንም ጠቅላላ አድርገን መልስ እንዲሆናችሁ ይዘን መተናል። ይህን ቪዲዮ ሰብስክራይብ አድርጉ፣ ይህን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። እና እስኪ ባቢም ከኋላ ነው እና ምንድነው ያጋጠማል ልጅቱ? አዎ ብዙ ልጆች ናቸው። እዚህኛ ጋርም አለ በልጓማም አለ። ልጓማ የሚባል ሀገር በሁሉም ቦታ ነው፣ በሁሉም ማለት ነው። ደሴ ራሱ በደሴም አለ። አሁን የአንድ ወንድማችን ቤት ራሱ አፈረሱበት እንደሰራ። ከዛ አሁን ደግሞ መልሶ ሰራ። አሁን ደግሞ ይፍረስ ተባለ ማለት ነው። ምን አሁን ህገወጥ ቤት ነው? አዎ ህገወጥ ቤቶች ደሴ የሚሆን እኛም አካባቢ በልጓማ ምናምን በወሎ አካባቢ አሁን በሁሉም ማለት ነው እኔ በምሰማው እና በማየው። እና ስታሰሩ እናንተ መጀመሪያ ላይ ህገወጥ ነው ህጋዊ ነው እንዴት ነው ስም የሚዞረውስ እንዴት ነው? ይሄን መጨረስ አለባችሁ። እንደገና ደግሞ አሁን አንዳንድ ሰዎች ቦታ ይሸጡላቸዋል። ምን ያደርጋሉ መሰላችሁ? ቦታ ይሸጡና ስም አያዞሩ ይቆያሉ። 2 ዓመት እንደዛ ይቆያሉ። ያ ቦታ በጣም ይጨምራል። የዛን ሰዓት ይከዳሉ። ስም ሳያዞሩ ማለት ነው። ይከዱና ያንን እጥፍ ያስከፍሏቸዋል። ለምን? ያ ስም ስላልዞረ በህግ ስላልታወቀ ቢከዱ እንኳን ራሱ በህግ ተቀባይነት የለውም። ከዱ ነው። ይሄን ያክል ብር ጨምሩን ካሉ መብታቸው ነው። ብራቸውን እንመልሳለን ቦታቸውን ልቀቁም ካሉ ችግራቸውን አልፈዋል እነሱ። ያንን ብር ጥቅማቸውን አውለውታል። በዛ ሰዓት ደግሞ በ2 ዓመት ወይ በ3 ዓመት በኋላ ያንን ቤት ወይ ታልሰራችሁበት ወይ ቦታውን ሽጣችሁ ታልተጠቀማችሁበት ለድመው እናንተን እጥፍ ሊያስከፍሏችሁ ይችላሉ። እና ደግሞ አሁን የጨረቃ ቤቶች የሚባሉ ህገ ወጦች ማለት ነው። በአብዛኛው ህገ ወጥ ቤት ተከልክሏል። በሁሉም ቦታ ታግዷል። ታግዶ እያለ በምንድን ነው የሚሰሩት? በአሻጥር በሲስተም በሆነ ነገር አይደል? ያው ግልጽ አይወራም እንጂ ከዛ ሲሰራ ያ ቤት ይፍረስ ይባላል። ሌላው ይመጣና ይሄማ ቤት ህገወጥ ነው ይፍረስ ይላል። ያኛው ወደዛ ሲሄድ ያኛው ትንሽ ሻይ ቀመስ ያደርገው ሲሄድ የሻይ ያላለው ይመጣና ይፍረስ ይላል። አሁን ላይ ብዙ ስደተኛ እህቶቻችን እያለቀሱ ነው ያሉት፣ ብዙዎቹ ማለት ነው። ከስደት ተመልሰው ቤታቸውን ገብተው ቤታቸውን ፈርሸው ሊኖሩበት እያሉ ቤታቸው ይፍረስ ይተባላል አለ። አሁን አንደኛዋ እናቷ እዚህኛ ሰፈር ነው ያለችው። ወላሂ ደም ነው የምታለቅሰው፣ ደም ማለት ነው። ገና ከመጣች 6 ወር አልሆናትም፣ ቤቷ ሁሉ ሊፈርስባት ነው። እና በጣም ከባድ ነው። እናንተ መጀመሪያ ስትሰሩ እናቴ አባቴ ይሄ ቤት እንዴት ነው? ህገወጥ ነው ወይ ህጋዊ ነው ወይ? እንዲሁ ለምን 2 ዓመት ተሰሩ? እንዲሁ 2 ዓመት ጨምራችሁ 4 ዓመት አድርጋችሁ ህጋዊ ቤት ያዙ። ህገወጥ ቦታ አትግዙ፣ ቤት አትግዙ። ቦታ ገዝታችሁ አትስሩበት። አግዷቸው ቤተሰቦቻችሁን። እኛማ እንደምንሰማው እንደምናየው ህገወጥ ቦታ ቤት እየፈረሰ ነው። ስለዚህ ለፍተን ለምን አንቀራለን? ይቅርብን ብላችሁ ቤተሰቦቻችሁን አስጠግቋቸው። ቤተሰብ ቢፈርስ አንደን ቤተሰብ ጭራሽ እናንተ ስትልኩላቸው ያንን እየሸለቀቁ ግማሹን እያስቀሩ ግማሹን ቢሰሩላችሁ ደስታቸው ነው።
ህገወጥ ነው ይሄ ነገር እኮ ነገ ጧት ይፈርስብሻል ምናምን ብሎ ማንም ቢሆን ምክር አይሰጣችሁም። አሁን እቺ ምን የመሰለ ቤት ሲሰራ ቤተሰብ ያውቃል። አይ ይሄ ቤትማ እንደዚህ ነው ብሎ መናገር ይችል ነበር። ግን ተሰራ መጣይ ቤት ሰርቻለሁኝ ማረፊያዬን ይዣለሁ ብላ ይኸው ቤቷ ሊፈርስባት ነው። የስንት እህቶቻችን ነው ምልክት እየተደረገበት ያለ አሁን ሊፈርስ ማለት ነው። ስንት ጅምሰን ቤት አለ፣ ስንት ያለቀለት፣ ስንት አሸዋ ግርፍ ልሾ የሆነ ስንት አለ፣ ስንት ቤት አለ በሩ ብቻ የሚያሳዝን እና ያንን እንደዛ የሚሆነው ለምንድን ነው? ህገወጥ ቦታ ላይ ተደብቀው በሌሊት እየሰሩ ተደብቀው ለአንዱ እንዲሄሉና ለአንዱ እንዲያሳይሉ ዝም ብለው እየሰሩ ማለት ነው። እና አሁን ላይ ቢቀርባችሁ ይሻላል። እኔ ህገወጥ ቤት ሰሩበት ሳይሆን ቦታ ግዙ ነው። ቦታውን ስትገዙ ደግሞ ቶሎ ብላችሁ ውል ቤት አስገቡ። ሰው ብላ ተባላ ሆኗል። እየተከዳዳ ነው ያለው፣ እየከዳ ነው። ቶሎ ፊርማ ላይ አድርጋችሁ ውል ቤት አስገቡ። እንደገና ደግሞ ቤት አትስሩበት። ቢያንስ እንኳን 2-3 ህገወጥ ቦታ ብትይዙ በሰው አድርጋችሁ ውል ቤት ብታስገቡት ከአመት ከ2 ዓመት በኋላ ብሸጡት ያ አንዱ ቦታ ለእናንተ አንድ ቤት ይገዛል። አሁን እናንተ ቤት ራሱ እየተሰራ ህገወጥ ቤት ብላሽ ላይ እናንተ ኪሳራ ላይ ተምትወድቁ ያንን ቦታ ገዝታችሁ 2-3 ቦታ ብታስቀምጡበት አንድ ቤት ይሰራላችኋል። አንድ ቤት ይሰራል። ለምን ይወልድ ያለ ከወር እየጨመረ ከአመት እየጨመረ ነው የሚሄደው። ቦታ አብዷል በጣም ማለት ነው። አሁን ህገወጥ ቦታ እንኳን ራሱ ወደ 1 ነጥብ ምናምን ደርሷል። 1 ሚሊዮን ማለት ነው ህገወጡ ራሱ። ህጋዊ እስከ 2 ነጥብ ምናምን አለ ህጋዊ ማለት ነው። ብሩን ከማስቀመጥ ነው። አዎ ብር አሁን እነሱ ህገወጥ ቦታ ላይ ቤት ላይ አድርገው ቤታቸው ተሚፈርስባችሁ ህገወጥ ቦታ ብትገዙበት ቦታው ማለት ነው ቦታም ብትገዙበት ነገ ጧት ብትሸጡት እንኳን ራሱ ያተርፋችኋል። እና ስለዚህ ቤት አትስሩ፣ ህገወጥ ቤት አትስሩ። የመዳም ቅመሞች በተለይ ስደት ላይ እናንተ ህይወታችሁን እያሳለፋችሁ ስንቶቻቸው በሽተኛ ሆናችሁ ኩላሊት ኢንፌክሽን አለ፣ ስንት ነገር አለ። ወላሂ በጣም ከባድ ነው። እኛ አረብ ሀገር ስንኖር እኮ ስንት ነገር ለፍተን ደክመን ጉልበታችን እስከሚያልጥ ድረስ ለፍተን ርቦን ጠምቶን ያችን አንድ ግላስ እንኳን ሻይ መጠጫ ሰዓት ያጣን አረቦች በጥሪ ንፍስ እያደረጉን ትንፋሽ ሽንት ቤት ሆነን ራሱ ስንት ሰዓት ነው የሚጠሩን? ስንት ጊዜ ነው የሚጠሩን? ታውቃላችሁ እኮ እኔ በተለይ እድሌ ነው እንዲል ነበር። እና ሽንት ቤት ራሱ ለሽንት ቁጭ ብለን ከሌ የሚሉ እኮ ስንት አሉ ስማችን የሚጣፍጣቸው። እንደዛ ሆነን ሰርተን ግን ገንዘባችን ለምን ብላሽ ይቀራል? ለምን ጉልበታችን እንዲሁ ብላሽ ይቀራል? እና ስትሰሩ በቃ በህጋዊ መንገድ ምንም ለምን ሰርቪስ አትሆንም? ትንሽዬ ለምን 30 ቆርቆሮ ያዘች አትሆንም? ህጋዊ ከሆነ ዋስትና አላት። በቃ እዛች ፈረሰይብኝ አልፈረሰይብኝ የለም ትኖራላችሁ። ህገ ወጥ ቦታ ላይ ግን ቤታችሁን ብራችሁን አታክስሩ ነው። እንደዛ ነው። ህገወጥ የሚጠቅመው ለትርፍ ነው እንጂ ለመኖሪያ አይደለም። አዎ ህገወጥ ከህገወጥነት አይዘልም። ህገወጥ ባለቤቶቹ ገንዘብ ሲያጡ እናንተን ነው የሚተኙባችሁ፣ እናንተ ላይ ነው የሚመረከዘው። እና ያ የሻጠው ሰውዬ በቃ መሬቱን ይለድማል። ከዛ በኋላ ነው ዙሪያ ጥምጥ የሚሄድባችሁ እና እንደ ህጋዊ ነገር የለም። ህገወጥ ገንዘብ ተማስቀመጥ ያው ቦታው ይጠቅማል። የሆነ ህገወጥ የሆነ ቦታው ይጠፋል። የሆነ ሰዓት ይወራና እልም ይላል። በዛ ሰዓት ጆሮውን ትሉታላችሁ። እንደዛውም የገዛው ሰውዬ የሆነ ይወራና እንደዚህ ሲል እንደዛ ነው። ህገወጥ ማለት እንግዲህ ያው ለብር መያዣ ይሆናቸዋል። ባንክ ተመቀመጥ የሆነ ነገር በ100,000 በ200,000 የተገዛ ቦታ ነገ 400,000 300,000 ከዛ በላይ ይሸጣል። ቢያንስ 100,000 ቢያተርፋችሁ ባንክ ከመቀመጥ ይሻላል። እና እንደዛ ከማሰብ ነው እና እንደዛ ነው። አይደዘንባችሁ። ያው አብዛኛው ልጆች እንደዛ እንዳታለቅሱ፣ ህገወጥ ቦታ ያላችሁ እንዳትሰሩበት ነው። እና በጠቅላላ ብቻ እንደዛ ነው። ህገወጥ ምንም አያኮራችሁም። ያላስፈረማችሁም አስፈርሙ። አሁን ጊዜ ነው እንደዛ ነው። ጨርሻለሁኝ። ህገወጥ ቦታ ላይ ገንዘባችሁን አትጨርሱ። ቤትም ሰርታችሁ መታችሁ ከውጭ መታችሁ ስትገቡበት አጋጣሚ ቤታችሁ ይፍረስ ሲባል ድንጋጤ ላይ እንዳትወድቁ፣ በቃ የት እንድረስ እንዳትሉ።
እና ጥንቃቄ ማድረጉ ግድ ነው። የቤት እንዴት ነው ምናምን ብላችሁ አጣሩ። እስካሁንስ ያለፈው አለፈ። ከአሁን በኋላ ግን ላለው ትምህርት አሁን 2 ቤት አሁን አንድ ጓደኛ አለች ከላላ ማለት ነው። በጣም መወዳት እኔ ጋር ብዙ ዓመት የኖር ጓደኛ አለች። አሁን እሷ ህገወጥ ቤት አንድ ያላት ህጋዊ አንድ ያላት። አሁን ያን ህገወጡን አፈረሱባት። ሲያፈርሱባት ህጋዊ ናት አሁን ማለት ነው። በቃ ትዳሯን ይዛ ልጆቿንም ይዛ ቁጭ ብላለች። ህጋዊ ቤት ማለት ነው። ህገወጡ ፈረሰባት። በቃ እንደዚህ ህገወጥ ቤት 2 ህጋዊ 1 ከያዛችሁ በአሁኑ ሰዓት ግን አይያዝም። ቢያዝ እንኳን ራሱ በጣም አሪፍ ነበር፣ ግን አይያዝም። እና እንደዚህ ተጠናክራችሁ እንደማንም ብላችሁ ህጋዊ ቤት 1 ብትይዙ ህገወጥ ደግሞ 1 ቢሆን ያን በህገወጡ በቦታው ያንን እንጨታችሁ፣ ቆርቆሮ፣ ሚስማሩ ምናምን ኪሳራ ነው። እንትኑ ግን አረ ተሸለም እንትኑ ግን ማለት ነው ይሄ ቦታው ትክ ይሰጣል ብለዋል። በልጓም አካባቢ እየተሰጠ ነው። በእኛ ጋር ግን እዚህ የለም። አዎ ህገወጡ ቤታቸው የፈረሰባቸው ህጋዊ ቦታ እየተሰጣቸው ነው። ቤቱ ግን ያው እንጨቱ ምናምኑ ግን ያው እየከሰረ ነው። እና ዙሮ እንደዛ አድርጉ። ገንዘባችሁን ዝም ብላችሁ እንትን አትበሉ። ስትመጡ እንዳትደነጋገጡ ነው። ቦታ ያዙበት። ሰላማችሁ በያላችሁበት ብዝት ትርፍ ይበልልን። ኢንሻአላህ ቀጣይ ቪዲዮ ደግሞ በአዲስ ነገር ብቅ እንላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙዎቻችሁ ምክራችሁ ይመቸናል ትሉናላችሁ። እኛም ደግሞ ካለን አገራችን ላይ ባለው አዲስ ነገር ባለው ፍንጭ እኛም ለእናንተ ይጠቅማችኋል የምንለውን ብቅ እናደርግላችኋለን ኢንሻአላህ። እንደዚህ ደግሞ ስለ እቃም ስለ አልባሳት ምናምን ቪዲዮ ስሩልን ምናምን ብለውኛል ብዙ ልጆች በውስጥ ኢንሻአላህ። ሰሞኑን ብዙ ጠለባቶች ስላሉን አልባሳት ባልትና እንደዚህ ደግሞ እቃዎችም ትእዛዝ ስላለን ኢንሻአላህ ቪዲዮ እየሰራን እናሳያችኋለን። አገራችን ላይ እንዴት እንደሆነ ገበያ ምን ውድ ምን ርካሽ እንደሆነ ማዘዝም የፈለጋችሁ ብታዙም አሁን ላይ ደህና ነው አልሐምዱሊላህ። እንገዛለን እንታዘዛለን ማለት ነው። መዳም ቅመሞች ላይክ ሼር እያደረጋችሁ ቤተሰቡ ነው። ሰልማን ረባሽ ነው። ሰው ይረብሻል።